ነብዩ ዮናስ የነብዩ ዮናስ መጽሐፍ በአስደናቂና በመንፈሳዊ ጥልቅ ትምህርቶች የተሞላ ነው። ከዚህ ጥሩና ማለፊያ ከሆነው መጽሐፍ ጠቃሚ የሆኑ ትምህርቶችን ለሕይወታችን እናገኛለን። በቅድሚያ አትኩሮታችን በዮናስ ሽሽትና ውድቀት ላይ እናድርግ። የዮናስ ሽሽትና ውድቀት። እንደሚታወቀው ነቢያት በፍጥረታቸው በእርግጥም ልዩ አልነበሩም። ሐዋርያው እንደኛ ያሉ ፍጥረቶች ነበሩ እንዳለው። ነገር ግን የኃይሉ ታላቅነት ከእግዚአብሔር እንጂ ከኛ እንዳይሆን ብሎ ቅዱስ ጳውሎስ እንደተናገረው እግዚአብሔር በነቢያት ላይ አድሮ ብዙ ድንቅና ታላላቅ ታምራትን አድርጓል። በሌላ በኩል ደግሞ ከነቢያት ከቅዱሳን ሐዋርያትና ከአበው ቀደምት መካከል ስህተት ላይ የወደቁም እንደነበሩ ነው። ስለዚህ የኛ ዓላማ ከስህተቶቻቸው ለመጠቀምና መንፈሳዊ ዕውቀትን እንድናገኝ እንጂ ለመከራከር መሆን የለበትም። እስኪ በእግዚአብሔር ጥሪ ላይ የዮናስን ደካማ አመለካከት ምን እንደነበረ እንመልከት። የእግዚአብሔር ቃል ወደ አማቴ ልጅ ወደ ዮናስ እንዲህ ሲል መጣ። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ ክፋታቸውንም ወደፊት ወጥቷልና በእርሷ ላይ ስበክ። ዮናስ ግን ከእግዚአብሔር ፊት ወደ ተርሴስ ይኮበልል ዘንድ ተነሳ። ወደ ኢዮጴም ወረደ። ወደ ተርሴስም የሚተላለፍ መርከብ አገኘ። ከእግዚአብሔር ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ እርሷ ገባ። ትንቢተ ዮናስ ምዕራፍ 1 ከቁጥር 1 እስከ 3። በዚህ ነገር ነብዩ ዮናስ በብዙ ስህተቶች ውስጥ መውደቁን እናያለን። የመጀመሪያው ስህተት አለመታዘዝና አመፀኝነት ነበረ። ነብዩ ዮናስ በዚህ ነገር ውስጥ እንደ አንድ ነቢይ ሰዎችን ለእግዚአብሔር መታዘዝ ከመጥራት ይልቅ ራሱ ለእግዚአብሔር መታዘዝ አቃተው። ቀጣዩ ዮናስ ከእግዚአብሔር ዘንድ መኮብለል ነው። ይህም እንደ ሞኝነትና እምነት ማጣት ያሉትን ኃጢአቶች በውስጡም ይዞ ነበር። ይህ የሚኮበልለው ነቢይ ሁሉም ቦታ ከሞላው አምላክ ፊት ኮብልሎ የት ሊገባ ነው? የሚገርም ነቢይ። እናንተስ እግዚአብሔርን በምትሸሹበት ጊዜ ሁሉ እንደሚገኝ ታውቃላችሁ። እርሱ በምትቀዝቡት ጀልባና መርከብ ውስጥ አለ፣ መርከቧን በሚሸከመው ውሃ ውስጥም አለ። ስለዚህ ከእግዚአብሔር ለመሸሽ ልትደበቅበት የምትመኘው ስፍራ አለ። ነቢዩ ዳዊት በእርግጥ እንዲህ ሲል ስለ አምላኩ ተናግሮ ነበር። ከመንፈስህ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ ነህ፣ ወደ ሲኦል ብወርድ እዚያ አለህ። እንደ ንስር የንጋት ክንፍ ብወስድ እስከ ባህር መጨረሻም ብበር በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። ነገር ግን ዮናስ በዚህ ከእግዚአብሔር ፊት ለመደበቅ በዛፎቹ መካከል ለመሸሸግ ያሰበው አባቱን አዳምን መስሎ ነበር። ኃጢአት ምን ያህል የሰውን ብርሃን ለማጥፋት በቀላሉ መረዳት የሚችሉ ነገሮችን እንኳን እንዳናስብ የሚያደርገን መሆኑን ያሳየናል። በኢዮጴም ዮናስ ወደ ተርሴስ የምትሄድ መርከብ አግኝቶ ገንዘብ ከፍሎ ውስጡ አገባ። የሚያስገርም ነው። ለእግዚአብሔር ላለመታዘዝ ኃጢአት ዮናስን ያስከፈለችው የገንዘብና የልፋት ዋጋ። የእግዚአብሔርን ጸጋና በረከትን ግን በነጻ እናገኘዋለን፣ ያውም ከሙሉ ክብርና ሞገስ ጋር። ገንዘብን በማውጣትና በልፋት ራስን ለመጉዳት መኳተን ግን የሚደንቅ ነው። ምናልባት ዮናስ አለመታዘዝን ባሰበበት በዚያ ሰዓትና መርከበኞቹን ለጉዞ በጠየቀበት ሰዓት ገንዘብ ባይኖረው ኖሮ በረከት ይሆንለት ነበር። ምክንያቱም ዮናስ ለመርከቡ ጉዞ ገንዘብ በከፈለበት በዚያ ጊዜ እጥፍ ኪሳራ አጋጥሞታልና። ገንዘቡና መታዘዙን ማለት ንጹሕ ልቦናውን በአንድ ጊዜ አጣ። ይህ ስለ ዮናስ መኮብለልና ለመታዘዝ አጭር ግንዛቤ ሲሆን የእግዚአብሔር ሐሳብ በዚያ ነገር ላይ ምን ነበር? በጣም በሚገርም አኳኋን እግዚአብሔር የዮናስን አለመታዘዝ ለበጎ ነገር ተጠቀመበት። ይኸውም በዮናስ መታዘዝ የነነዌ ሰዎች የሚድኑ ከሆነ እንዲሁ ባለመታዘዙ በኩል ደግሞ መርከበኞቹ ይድናሉ። በዚህ የተነሳ እግዚአብሔር ሰዎችን ለማዳን እንደ መሳሪያ አድርጎ የተጠቀመው ዮናስን መታዘዝና አለመታዘዝን ነበረ። ነገሩ ዮናስን እግዚአብሔር እንዲህ ብሎ የተናገረው ይመስላል። ዮናስ ሆይ ከኔ የኮበለልክ ይመስልሃልን? አይደለም። እኔ ወደ መርከበኞቼ የምልክህ እንደ ነቢይ፣ እንደ ሰባኪ በታላቅ ድምፅ እየጮኸ ሰዎችን ወደ ንስሐ እንደሚጠራ ሰው አድርጌ ሳይሆን እንደ ጥፋተኛና ኃጢአተኛ ለሌሎች ግራ መጋባትና ችግር መንስኤ እንደሆነ ሰው እንጂ። የነነዌ ሕዝብ እንደ ነቢይ ቢፈሩህና ቢቀበሉ በመታዘዝ ለነርሱ መዳን ምክንያት ትሆናለህ።
ለኔ ባለመታዘዝ ወደ መርከብ ገብተህ ወደ ባህርም ብትጣል ለመርከበኞቹ በረከት ትሆናለህ። ባይገርምህ በአሳ አንበሪ ሆድ ውስጥ ሆነህ እንኳን የኔን የእግዚአብሔርን ሞትና ትንሣኤን የሚያሳይ ቆንጆ ስዕል እንድትሆን አደርግሃለሁ። ከዚህ የተነሳ ካንተ ታሪክ ብዙዎች ይማራሉ። ሌላው ዮናስ ሆይ ከኔ በኮበለልክ ጊዜ በባህሩ ውስጥ ቀዝፈህ ዋኝተህ ነበርን? እንዲህ ካደረክ በራስህ ፍቃድ ዓላማ ውስጥ ገብተህ ነበር ማለት ነው። ግን አይደለም። ምድሩም ባህሩም የእጆቼ ፍጥረቶች ናቸውና የባህሩ ሞገድና ባህሩ ውስጥ ያሉ አሳዎች ካንተ ይበልጥ እንደሚታዘዙኝ ታያቸዋለህ። አስታውሱ፣ በጲላጦስ ፍርሃትና በይሁዳ ጌታን አሳልፎ መስጠት ክደት ውስጥ እግዚአብሔር የማዳንን ሥራ አስገኝቷል። ሐዋርያው እግዚአብሔርንም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን እንዳለ። ስለዚህ ወንድሜ ሆይ ከሚያጋጥምህ አጋጣሚዎችና መከራዎች ሁሉ በጎ ነገርን ለመጠቀም ሞክር እንጂ አታጉረምርም። ከጓደኛ አለመታመንን፣ ከልጅ አለመታዘዝን፣ ከበሽተኝነትና ጤንነትን ለመጠቀም ጣር። መራራውን ወደ ጣፋጭ የሚለውጠውን የእግዚአብሔርን ፍለጋ ተከተል፣ በእርሱም ተደገፍ። እግዚአብሔር በጉዛን ነገሮች መታዘዝ ዮናስን ሀ ብሎ ማሳፈር ጀመረ። እግዚአብሔርም በባህሩ ላይ ታላቅ ነፋስን አመጣ፣ በባህርም ታላቅ ማዕበል ሆነ፣ መርከቢቱም ልትሰበር ደረሰች ይላል ትንቢተ ዮናስ ምዕራፍ 1 ቁጥር 4። ከዚያ በኋላስ መርከበኞቹ አሕዛብ ወይንም ካላመኑት ወገን እንደነበሩ እውነት ቢሆንም ከነቢዩ ዮናስ የበለጠ የላቀ ምግባር ነበራቸው። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ እንዳለ። እነዚህ መርከበኞች ቆርኔሌዎስ ስለሚባል 100 አለቃ አስታወሱኝ። ይህም ሰውየው ውጫዊ ሁኔታው ወይንም ገጽታው ወይንም ምስሉ ሲታይ አሕዛብ ነበረ። ለአምልኮተ እግዚአብሔር እንግዳ የነበረ ሰው ነበረ። ግን ፈሪሃ እግዚአብሔር ያደረበት ከነቤተሰቡ ጭምር ምግባረ ሰናይን የሚፈጽም ሩህሩህ ሰው፣ ምጽዋትን እንዲሁ የሚሰጥና ባለማቋረጥ የሚጸልይ ሰው። መልአክም ቀርቦ ጸሎትህና ምጽዋትህ በእግዚአብሔር ፊት ለመታሰቢያ እንዲሆን አደረገ ብሎ እስኪነግረው ድረስ የእግዚአብሔር መልአክን በዓይኑ ለማየት የተገባው እንደሆነ ያላወቀ ሰው፣ መንፈስ ቅዱስ ሀብተ ወልድና ስመ ክርስትናን እንዲያገኝ ሊቀ ሐዋርያት ጴጥሮስን እንዲልክለት ያስገደደው የጥሩ ምግባር ባለቤት እንደሆነ ያልተረዳ ሰው። አይገርም? በቅድስና ሥራ ውስጥ ብዙ የማይታወቁ ሰዎች አሉ። ነገር ግን እግዚአብሔር በስማቸው ያውቃቸዋል። የመርከቢቱ መሪዎች እንደዚህ ነበሩ። ማናቸውም አይነት መልካም መታወቂያ ነበራቸው። ያጡትን እምነት ሊያጎናጽፋቸው ግን እግዚአብሔር የዮናስን አለመታዘዝ ተጠቀመበት። ዮናስ የእነሱን መርከብ እንዲይዝ አደረገ። በጉዞም ላይ መርከቢቱ ልትሰበር እስክትደርስ ባጋጠማቸው የማዕበል ጉዳት ይህንን ተናገሩ። መርከበኞቹም ፈሩ፣ እያንዳንዱም ወደ አምላኩ ጮኸ ይለናል ትንቢተ ዮናስ ምዕራፍ 1 ቁጥር 5። እዚህ ላይ የምንገነዘበው ነገር ከተከሰተው ችግር ለመዳን የራሳቸውን ስልጣንና መላ ከመፈለጋቸው አስቀድሞ ወደ እግዚአብሔር እርዳታ ለመለመን ዞሩ። ዮናስንም ከእንቅልፉ በቀሰቀሱት ጊዜ ያሉት ነገር ተነሳና የመርከቡን ጭነት በማቃለል አግዘን ሳይሆን ተነስ፣ አምላክህንም ጥራ፣ አምላክህ ምናልባት ያስበንና ከጥፋት እንድን ይሆናል የሚል ነበር። የሚገርመው እነርሱና በመርከቧ ውስጥ የነበሩት ተጓዦች ሁሉ ሲጸልዩ ከመካከላቸው ያልጸለየ ቢኖር የእግዚአብሔር ነቢይ የተባለው ዮናስ ነበረ። ከዚህ በላይ የሚያስገርመው ከእንቅልፍ ከቀሰቀሱት በኋላ እንኳን ስለ እርሱ መጸለይ መጽሐፍ ቅዱስ የሚለን አንዳች ነገር የለም። ዛሬስ ዓለም በኃጢአት ባህር ተጥለቅልቃ ሰውም በርኩስቷ ማዕበል እየተንገላታ ሲሰጥም እየተመለከትን ለምንድነው በዚህ ዘመን ያለን ክርስቲያኖች የማንጸልየው? ለምን እንዲዮናስ እንተኛለን? ይህ ምን አይነት ስንፍና፣ ሐኬተኝነትና ግዴለሽነት ይሆን? ዮናስ የተነቀፈው በመልአክ ወይም እንደርሱ ያለ ሌላ ነቢይ ተልኮበት አይደለም። በአንድ ተራ አማኝ ቢሆንም የበለጠ ተቀባይነት ነበረው። ነገር ግን በአሕዛብና እግዚአብሔርን በማያውቁ ሰው መነቀፍ ፍጹም ዮናስን የሚያዋርድና ስለ ራሱም ዋጋ ቢስነት የኃጢአትን ጥልቀቱን እንዲረዳ አድርጎታል።
ክርስቶስ በመዋዕለ ስብከቱ ብዙዎች ከምስራቅና ከምዕራብ ይመጣሉ፣ ከአብርሃምና ከይስሐቅ ከያዕቆብም ጋር በመንግሥተ ሰማያት ይቀመጣሉ፣ የመንግሥት ልጆች ግን በውጭ ወዳለው ጨለማ ይጣላሉ፣ በዚያም ልቅሶና ጥርስ ማፋጨት ይሆናል ያለው ለዚህ ነው። እግዚአብሔር ሕዝቡን በከነናዊቷ ሴት በኩልም ነቅፏቸዋል። እቺ ከነናዊት ደግሞ የመጣችው ከተረገመው ሕዝብ ነው። በሰማራውያንም በኩል ይነቅፋቸው ነበር። ሰማራውያንም ጠማማ የሆነ እምነት፣ ባህልና የሃይማኖት ሕግጋት የሚከተሉ ነበሩ። ነገር ግን እነዚህ ሕዝቦች የኋላ ኋላ ከካህናትና ከሌዋውያን የበለጠ የእግዚአብሔር አገልጋዮች ለመሆን በቅተዋል። እግዚአብሔር ፈሪሳውያንን በቀራጭና ኃጢአተኞች በተባለ ሰውዬ በኩልም እንዲሁ ኃጢአተኛ በሆነችው ሴትዮና የክርስቶስን እግር በእንባዋ በማራስ ፍቅር የተሞላ መልካም ምግባሯን ከፈሪሳውያኑ ይበልጥ ባሳየችው ነቅፏቸዋል። እነርሱ በሃይማኖት ራሳቸውን ከፍ ከፍ የሚያደርጉ ግብዞች የነበሩ ናቸውና። ሁለተኛው ከመርከበኞቹ የምናገኘው ሌላው አስደናቂ ነገር ዮናስን ተነስና ወደ አምላክህ ጩኽ አላሉትም። ነገር ግን እንዲህ አሉት፣ ተነስ አምላክህንም ጥራ። ይህ የሚያሳየው እግዚአብሔርን እንደሚፈልጉና የት እንደሚያገኙት አለማወቃቸውን ነው። እውነተኛውን አምላክ አያውቁትም። ነገር ግን ሳያውቁት ወደዱት። ሳያዩትና ሳያስተውሉት አመኑት። እግዚአብሔርም ራሱን በሥራ ገለጠላቸው። በሦስተኛ ደረጃ መርከበኞቹ የነበራቸው ባህሪ አለማስቸገራቸውና የእምነት ሰው መሆናቸው ነው። ጸሎት ብቻ አልጸለዩም። እግዚአብሔር እውነቱን በዚያ በኩል እንዲገልጽላቸውም ስላመኑ በጣም ተጣጣሉ። ዕጣውን የጣሉት በማን ምክንያት ይህ ችግር እንዳገኛቸው እንወቅ በማለት ነበር። መርከበኞቹ እንደመሆናቸው መጠን ግን የተከሰተው ችግር በተለምዶ በሚገመተው ከንፋስ መለወጥ ከማዕበልና ሞገድ መነሳት የተከሰተ እንደሆነ አልገመቱም። ይልቅስ በኃጢአት ምክንያት እንደደረሰባቸው ተገነዘቡ እንጂ። ከእነርሱ ውስጥ በአንዳቸው ኃጢአት ምክንያት እንደሆነ አውቀዋል። ከዚያም ዕጣው በዮናስ ላይ ወደቀ። በእውነቱ እግዚአብሔር መልካምና ደግ ነው። ያላመኑ ሰዎች እንኳን የእርሱን ምሕረት ሽተው ቅን በሆነ ሕሊና ወደ እርሱ ከጸለዩ ያዳምጣቸዋል። ዕጣ የወደቀበት ሰው እንግዳና ከመርከቦቹ ሰዎች አባል አለመሆኑን ሲያውቁ አውጥተው ወዲያውኑ መወርወርና ማስወገድ ይችሉ ነበር። እነርሱ ግን ስለ እሱ ማወቅ ፈልገው እባክህ ማን እንደሆንክ ትነግረናለህ? ሥራህ ምንድነው? ከወዴት መጣ? በማለት ብዙ ጥያቄዎችን ጠየቁት። በእውነት በሚያስገርም ሁኔታ ታጋሾች ነበሩ። የእነርሱ ፍትሐዊ ሥራና የሕሊናቸው ብቃት ያስደንቃል። መርከቧ ለመስጠም በደረሰችበት ሰዓት እንኳን እርምጃ ለመውሰድ አልቸኮሉም። ዮናስም እኔ ዕብራዊ ነኝ፣ ባሕሩንና የብሱን የፈጠረውን የሰማዩን አምላክ እግዚአብሔርን አመልካለሁ አላቸው። እነዚህ ቃላትን በሰሙ ጊዜ ወዲያው ፍርሃታቸው እጅግ እየበዛ ሄደ። ለዚህም ነበር እየፈሩ ዮናስን ይህን ለምን አደረግ ያሉት። ታላቁ ነቢይ ለሁለተኛ ጊዜ በአሕዛብ ተነቀፈ። መርከበኞቹ ልክና ማለት ፍትሐዊ የመሆናቸውን ያህል በጣምም መሐሪዎችና ሩህሩሆች ነበሩ። ይኸውም ዮናስ ጥፋተኛ እንደሆነና ሞትም እንደሚገባው እርግጠኛ ሆነው ሳለ ለንብረታቸው መጥፋት ምክንያት ለሕይወታቸውም ፈተና መንስኤ እንደሆነ እያወቁ እርሱን በችኮላ ለሞት አሳልፈው መስጠት ከበዳቸው። ይልቁንም ባሕሩ ጸጥ እንዲልልን ምን እናድርግብህ በማለት መፍትሔውን ራሱን ጠየቁት። ዮናስም አንስታችሁ ከባሕሩ ውስጥ ጣሉኝ፣ ከዚያም ባሕሩ ከመናወጥ ጸጥ ይልላችኋል። ይህ ታላቅ አውሎ ነፋስ የደረሰባችሁ በእኔ ምክንያት እንደሆነ ያለውና ወደ ባሕሩ ውስጥ ጣሉኝ፣ ለችግሩም ከዚህ ሌላ መፍትሔ የለም ቢላቸውም እርሱን ወደ ባሕሩ መወርወርን ተዉት። የችግሩን መንስኤና መፍትሔ እያናገራቸው እንኳን በተግባር ላይ ለመዋል ሕሊናቸው አልደፈረም። እንዲያውም መርከቢቷን ወደ የብስ ለማውጣት ቀዘፉ። ነገር ግን ከባሕሩ ማዕበል እየበረታ መሄድ የተነሳ ተሳናቸው። ኃጢአተኛውንና ጥፋተኛውን ዮናስን ለማዳን የተቻላቸውን ሁሉ አደረጉ፣ ግን ከንቱ ነበር። ዮናስ ወደ ባሕሩ መወርወር የእግዚአብሔር ፍቃድ ነበርና እነርሱም ወደ እግዚአብሔር እንዲህ ሲል ጮኹ፣ አቤቱ እንዳንጠፋ ንጹሕም ደም በእኛ ላይ እንዳታደርግ እንለምንሃለን አሉ። ዮናስም ወደ ባሕር ጣሉት፣ ባሕሩም ከመናወጥ ጸጥ አለ። ከዚህ የምንረዳው መርከበኞቹ ንጹሕ የሆነ ሕሊና እንደነበራቸውና በዚህ ታማኝ ሆነው ለመቆየት ይጠነቀቁ እንደነበረ ነው።
በዚህ ሂደት ውስጥ አውሎ ነፋሱ በባህሩ ላይ ታላቅ ማዕበል እንዲያስነሳ ሲታዘዝ በአንድ ኃጢአተኛ ምክንያት እነዚህ ሰላማዊና የዋህ መርከበኞች ለምን በደል ይደርስባቸዋል? ታላቁን ማዕበል ለምን በእነርሱ ላይ አደርጋለሁ በማለት እግዚአብሔርን በፍጹም እምቢ አላለውም። ዮናስና ዓሣ አንበሪው። እግዚአብሔር ዮናስን የሚውጥ ታላቅ ዓሣ አሰናዳ ይለናል ትንቢተ ዮናስ ምዕራፍ 2 ቁጥር 1። ይህም ዮናስን ለማጥፋት ሳይሆን ለማዳን ነው። ዓሣ ነባሪው ከእግዚአብሔር የተላከና መለኮታዊ ፍቃድን ለማከናወን የተዘጋጀ አደራና ኃላፊነት የተሰጠው እንጂ እንዲበላው ሥልጣን አልተሰጠውም ነበር። ጨጓራውም ዮናስን የሚፈጭበት ፈሳሽ እንዳያመነጩ ተደረጉ። እናንተም ወንድሞች ሆይ እግዚአብሔርን ልታመሰግኑ ይገባችኋል። አምላክ የሚውጥን ዓሣ ሲያዘጋጅላችሁ አትፍሩ፣ አትታወኩ፣ አትበሳጩ። ነገር ግን ሊውጣችሁ በመጣው ዓሣ ሆድ ውስጥ ሆናችሁ ዮናስ እግዚአብሔርን እንዳመሰገነው እናንተም አመስግኑት። ዓሣ ነባሪው ይውጣችኋል እንጂ እንደማይጎዳችሁ እርግጠኞች ሁኑ። ከእግዚአብሔር ሥልጣን ውጭ በምንም አይነት መልኩም ቢሆን ሊነካችሁ አይችልም። ነገር ግን በፊት ወደ ነበራችሁበት ደረቅ መሬት እንዲተፋችሁ እግዚአብሔር ዓሣውን የሚያዝበት ሰዓት ይመጣል። ወንድሞች ሆይ በመከራ ስትሆኑ የዮናስን ዓሣ እያስታወሳችሁ ዳግመኛ ተጽናኑ። በዓሣ በምትዋጡበት ጊዜ እንዳታጉረመርሙ ተጠንቀቁ። ምክንያቱም የዚህ ዓለም ዓሣዎች ብዙ ናቸውና። ይህን ከነቢዩ ተማሩ። ዮናስ በዓሣ ነባሪ ሆድ ውስጥ ሆኖ የጸለየው ጸሎት ልብን የሚነካ ነበረ። ጸሎቱም በትንቢት መንፈስና ድንቅ በሆነ እምነት የማይታየውን በሚገልጥ አይነት ሁኔታ የተከናወነ ነበረ። ጸሎቱ እኔ በሕይወቴ ውስጥ ካነበብኳቸው ሁሉ የበለጠና የላቀ ነበር። ምን ነው ይህን ጸሎት ከመኮብለሉ በፊት ቢያደርገው ኖሮ? እውነቱን ለመናገር መከራ የጸሎት ትምህርት ቤት ነው። ዮናስ እንዲህ ብሎ ነው የጸለየው። በመከራዬ ሳለሁ ወደ አምላኬ ወደ እግዚአብሔር ጮኽኩ፣ እርሱም ሰማኝ። ትንቢተ ዮናስ ምዕራፍ 2 ቁጥር 3። እኔም በውስጤ እንዲህ አልኩ፣ ዮናስ ይህ ሁሉ ምንድን ነው? ገና በግዙፉ ዓሣ ሆድ ውስጥ ሳለህ እግዚአብሔር እንዴት አድርጎ መለሰልህ? እንደዚህ ብትል አይሻልም ነበር? ጌታ ሆይ ወደ አንተ ጮኻለሁ፣ አንተ መልስልኝ። እንደ ተመለሰልህ ከማወጅ እንደሚመልስልህ መጠየቅ አይቀርም። ዮናስ አስደናቂውን ጸሎት ቀጠለ። በሲኦል ሆድ ውስጥ ሆኜ ጮኽኩ፣ ቃሌን አደመጥህ። ማዕበልና ሞገድ ሁሉ በላይ አለፈ። እኔም ከዓይንህ ፊት ተጣልኩ፣ ነገር ግን ወደ ቅዱስ መቅደስህ እመለከታለሁ። ትንቢተ ዮናስ ምዕራፍ 2 ቁጥር 3። ተመልከቱ፣ ዮናስ በጸሎቱ ወደ እግዚአብሔር መቅደስ በእምነት ዓይን ሆኖ እያየ ራሱን ከዓሣው ውጭ እንደሆነ ሆኖ አገኘው። ይህ እምነቱ ዮናስን ከልመና ጸሎት ወደ ማመስገን አመጣው። ይህ ሰው በእምነቱ እንዴት የሚያስገርም ነው! በእውነት ከሆነ ዮናስ የጠለቀ እምነት ያለውና በእግዚአብሔር የተመረጠ ነው። ግን የማንክደው ነገር የአመጽ ደመና ከቦት ነበረ። በእግዚአብሔር ላይ ኃጢአትን አድርጓል። ነገር ግን ማንነቱ እንደ ድሮው ጥሩ ነበረ። የዮናስ እምነት በዚህ አስደናቂ ደረጃ ላይ በደረሰ ጊዜ ዓሣ ነባሪው ዮናስን በደረቀ መሬት ላይ እንዲተፋው እግዚአብሔር አዘዘው። ዮናስ በየብስ ላይ። ዮናስ ሆይ በዚያ በባህር ስር በሚሄድ መርከብ ወይንም በዓሣ ነባሪው ሆድ ውስጥ ሆነህ በአስደናቂ ሁኔታ ለጊዜው ቆይተህ በመውጣትህ እንኳን ደስ አለህ። ይሄ ወደ ቀድሞ አገልግሎትህና ተግባርህም አምጥቶሃል። ግን ዮናስ ሆይ አሁን ወደ ነነዌ እየሄድክ ነው። በፊት እንዳትሄድ የከለከሉህ እንቅፋቶች አሁን እንዴት ናቸው? ክብርህስ እንዴት ነው? ይፈጸማል ብለህ ተማመንክበትና ከተማዋን መጥፋት አለባት ብለህ ያልክበት ነገር እግዚአብሔር ደግሞ የከተማዋን ንስሐ መግባት እንጂ ጥፋቱን ካልፈለገበት ዓላማ ጋር ያልተጣጣመው ያ ቃልህስ እንዴት ነው? በአንተ ውስጥ እንዳለ ነው ወይስ ሞቷል? ይህ ሁሉ ለራስህ ቃል ክብር በመስጠት የመታበይ ውጤት አልነበረም? እግዚአብሔር ሆይ ያንን ሁሉ ጥፋት ካደረገ በኋላ ይሄ ዮናስ የተባለ ሰውዬ ለአንተ ታላቅ አገልግሎት የሚመች ሆነን?
አዎን የዮናስ የኔ ልጅ ነው፣ ውዴ የኔም ነብይ ነው። ወደ ነነዌ መልከዋለሁ። እርሱ ኃጢአትን ቢያደርግም አስተካክለዋለሁ፣ ለአገልግሎትም የሚጠቅም ሰው አደርገዋለሁ። ነፍሱንም አድነዋለሁ፣ በእርሱ በኩልም ከተማይቱን አድናታለሁ። ይህን ድንጋይ እየጠረብኩና ጎርባጣነቱን እያስተካከልኩ ለግንባታ እንደሚመች አደርገዋለሁ። በእውነት እግዚአብሔር በታጋሽነቱ ድንቅ ነው። እርሱ ስለሚወድቁ አገልጋዮቹ ፈጥኖ አይቆጣም፣ አይተዋቸውም። ጴጥሮስ የክርስቶስ ሐዋርያ እንዳልነበረ ከመድኃኒታችን ጠላቶች ጋር ተነጋግሮ ከከዳው በኋላ እንኳን መልሶ ተቀብሎታል። እኛ ግን ከችኩልነታችን የተነሳ ለመቅጣት እንጣደፋለን። ከሰዎችም ሆነ ከአምላክ ጋር ያለንን መልካም ግንኙነት ለማቋረጥ እንሮጣለን። እግዚአብሔር ግን እንዲህ አይደለም። በዮናስ ስህተት አልተቆጣም ነበር። ለዚህ ነበር አገልግሎትን ያልገፈፈው። ነብይነቱንም ወደ ተራማኝነት ዝቅ አላደረገውም፣ ወይም ደግሞ በእርሱ ፋንታ ሌላ ሊልክ አልፈለገም፣ አላስገሰጸውም። በዮናስ ሕይወት ያለፈው ነገር ራሱ ለእግዚአብሔር በቂ ነበር። የሰውን ስሜት በተግሳጽ በቁጣ በዘለፋና በትንኮሳም ከመጉዳት ይልቅ እንደ ዮናስ ያለፈው ስህተት ጠቃሚ ትምህርት ሆኖ ማለፍ ይበቃል። ተግሳጽ፣ ቁጣና ዘለፋ የእግዚአብሔር መንገድ አይደለም። ስለዚህ እግዚአብሔር ዮናስን በአገልግሎት ውስጥ አቆየው። ስራውን ለማከናወን ምቹና ጠንካራ ሆኖ አገኘው። ጉዞ ወደ ነነዌ። እግዚአብሔር ዮናስን ልክ መጀመሪያ ላይ እንደተናገረው ተመሳሳይ የሆነ ትእዛዝ እንዲህ ሲል ሰጠው። ተነስተህ ወደዚያች ወደ ታላቂቱ ከተማ ወደ ነነዌ ሂድ፣ የምነግርህን ስብከት ስበክላት አለው። ትንቢተ ዮናስ ምዕራፍ 3 ቁጥር 2። ዮናስም ወደ ነነዌ አቀና። ከመንገድ ብዛትም ዝሎ ጥላ ለመፈለግ አረፍ ባለበት ስፍራ አንዲት ቅል እንድታድግና ለዮናስም ጥላ እንድትሆነው እግዚአብሔር አዘዛት። ይህም ዮናስን ከድካሙ እንድታሳርፈው ነው። ቅሊቱም ይህንን ርኅራኄ የተሞላውን ተግባር አከናወነች። ቀደም ሲል እንዳየነው እግዚአብሔር ትልቁን ዓሣ መለኮታዊ ወይንም ሰማያዊ ዓላማውን እንዲያሳካለት እንዳዘዘው ቅሏን እያጠቃች እንድታደርቅ ትልን አዘዛት። ትልም ፍጹም በሆነ የእግዚአብሔር ቅዱስ ሥራ ውስጥ መግባቷን ማየት የሚያስገርም ነው። በእውኑ እንዲህ የሚለው የቅዱስ መጽሐፍ ቃል እንዴት ያማረ ነው! ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። የማቴዎስ ወንጌል ምዕራፍ 18 ቁጥር 10። ፀሐይም እንዲሁ ራሱ እንድትመታውና እንዲዝል በእርሱ ላይ ሾማት። እኔ አንዳንድ ጊዜ በዝምታ ተመስጬ እነዚህ ፍጥረቶች እንዴት የእግዚአብሔርን ትእዛዝ እንደተረዱና እንደተገበሩ በመገረም አስባለሁ። ምንም አይነት ዕውቀት ያልነበራቸው በመሆኑ ይደንቀኛል። እንደ እውነቱ ከሆነ የተፈጥሮና የአንዳንድ አስተካክለው ማሰብ የማይችሉ ፍጥረቶች ከእግዚአብሔር ጋር እንዲህ በመተባበር የሰማይ ኃይላት ከልዑል አምላክ ጋር ያላቸውን ግንኙነት ይመስላል። ቅዱሳን መላእክት ያንተ ብቻ ይፈጸም የሚለውን አባባል ብቻ ያውቃሉና እኛም ከነዚህ ፍጥረት ትምህርት ልናገኝና ያንተ ይከናወን ልንል በራሳችን በሰዎችና በአገልግሎት ሕይወት ውስጥም ልናስገባ ይገባል። እነዚህ ፍጥረቶች ለእግዚአብሔር ከመታዘዝ ውጭ ሌላ ነገር እንደማያውቁ በሚገባ አይተናል። ሰዎች ግን ለእግዚአብሔር ለመታዘዝ ቀናና ብዙ ውጣ ውረድ የሌለበትን ብቻ ይመርጣሉ። ሐዋርያው መልካሙን የምስራች የሚያወሩ እግሮች እንዴት ያማሩ ናቸው እንዳለ እኛም እግዚአብሔርን አስደሳች ወሬ እንድናስተላልፍ ሲልከን ሐሴት እናደርጋለን። ምክንያቱም በዚህ ተልእኮ ሰዎች በሚጠፋው ምድራዊ ክብር ሲያመሰግኑና ሲያከብሩን በዓይነ ሕሊናችን ስለሚታየን ነው። አስቸጋሪ ተልእኮ ሲያጋጥመን ግን እንታወካለን። የዮናስም ችግር ይህ ነበር። ነነዌ በሰራችው ኃጢአት ንስሐ ካልገባች ትገለበጣለች ብሎ የእግዚአብሔርን ትእዛዝ መናገር ሞት መስሎ ታየው። አንድም እግዚአብሔር ቁጣውን በትዕግስት መዓቱን በምህረት እንደሚለውጥ ስለተረዳ ነው። ግን ትእዛዙ ትእዛዝ ነው። ሰው ሲጠሩት አቤት ሲልኩት ወዴት ማለት እንጂ በእግዚአብሔር ቃል ላይ ማመጽ ተገቢ አይደለም። እንኳን እንደ ዮናስ የእግዚአብሔርን ትእዛዝ ለማስፈጸም ተልኮ ይቅርና አብርሃም ሶዶም እንዳጠፋ በማማለድ እግዚአብሔርን ለምኗል። ምንም እንኳን በወቅቱ እግዚአብሔር ወደ አብርሃም ቤት ከመጣበት ጉዳይ ጋር የተያዘ ባይሆንም አብርሃም የከተማዋን ጥፋት ከሩቅ ሆኖ ለማየት እንኳን ስላልደፈረ ለመነ። አሁን ግን ዮናስ እንደ ቀድሞ አይደለም። በሙሉ ፈቃደኝነት የመታዘዝ መንፈስና በታላቅ ብርታት
ወደ ነነዌ ተጓዘ። ነነዌ በንስሐ ታላቅ መሆኗ። ዮናስም ተነስቶ እንደ እግዚአብሔር ቃል ወደ ነነዌ ሄደ። ነነዌም የ3 ቀን መንገድ ያህል እጅግ ታላቅ ከተማ ነበረች። ዮናስም የ1 ቀን መንገድ ያህል ወደ ከተማይቱ ሊገባ ጀመረ። ጮኸም፣ በ3 ቀን ውስጥ ነነዌ ትገለባበጣለች አለ። የነነዌ ሰዎች ለእግዚአብሔር ቃል ፈጣን ምላሽ ሰጡ። ሎጥ በሰዶም ሕዝቦች ኃጢአት እግዚአብሔር ተቆጥቶ ሰዶምን እንደሚያጠፋት በነገራቸው ጊዜ እንዳፌዙበት ሳይሆን የነነዌ ሰዎች ግን በመጀመሪያ የነቢዩን ቃል ሰምተው አመኑ። ቀጥሎም ከልብ በሆነ ንስሐ ከታላቁ እስከ ትንሹ ማቅ ለብሰው አመድ ነስንሰው በእግዚአብሔር ፊት ራሳቸውን አዋርደው ተማጸኑ። ከተማዋ በጠቅላላ በኃጢአቷ በመጸጸት በአቧራና በአመድ ተሸፈነች። በመዋረድ ማቅ ለበሰች። ከንጉሡ እስከሚጠቡ ሕፃናት ከብቶችም ሳይቀሩ ተራቡ፣ ተጠሙ፣ ማቅ ለበሱ። የእግዚአብሔር ቃል ጾምና ጸሎትን አፈራ። በእንባ ንስሐ በጾምና በጸሎት አማካኝነት ከኃጢአት ከተመለሰችው ከተማ እግዚአብሔር መልካም መዓዛን አሸተተ። የቅዱስ መጽሐፍ ቃል የእግዚአብሔር መሥዋዕት የተሰበረ መንፈስ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ይላልና እግዚአብሔር በነነዌ ሰዎች ላይ የቃጣውን ሰይፍ መለሰ። የቤተ ክርስቲያን ምርጫ እንዴት ያማረ ነው! የነነዌ ሰዎችን ጾም ለአብይ ጾም እንደ መግቢያ መጠቀሟ፣ ይህንንም ጌታችን በገዳመ ቆሮንቶስ የጾመውን ጾም መታሰቢያ በጠራ ልብ በተሰበረ መንፈስ እንድንቀበለው ስታዘጋጀን አይደለም? የነነዌ ሰዎች በጊዜው ከተቃጣባቸው መቅሰፍት መዳናቸው ብቻ ሳይሆን እግዚአብሔር እንዲህ ሲል ቃል ኪዳንም ገብቶላቸዋል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። እግዚአብሔር በዮናስ መጽሐፍ ውስጥ በሕይወትና በትምህርት በተሞላችው በትንሿ የዮናስ መጽሐፍ ውስጥ ስለ ነቢዩ ስለ ዮናስ ሕይወት ተመልክተናል። ለራሱ ክብርም ያለውን አመለካከት፣ ለቃሉም ያለውን ከበሬታ፣ ከማይመስለው ክብሩም የተነሳ የወደቀውን አስገራሚ አወዳደቅ አይተናል። ከዮናስ ስለተሻሉት ስለ መርከበኞቹ፣ ይበልጡንም ደግሞ አስተካክለው ማሰብ የማይችሉና ግዑዛን ፍጥረት እንኳን ከዮናስ በተሻለ እግዚአብሔርን ሲታዘዙ አውግተናል። ስለ ነነዌ ሕዝቦችም የልብ ስብራትና እውነተኛ ንስሐ አውርተናል። ነገር ግን ጥልቁ ሐሳብ በዚህ መጽሐፍ ውስጥ የምናየው ምንድን ነው ቢባል የእግዚአብሔር የራሱን ሐሳብ ነው። በእውነቱ ከሆነ ነገሩ ቆንጆ አትኩሮት አለው። እግዚአብሔር በዮናስ መጽሐፍ ውስጥ በዚህ ማለፊያ በሆነ ታሪክ ውስጥ የእኛን ትኩረት የሚስበው ዋነኛው ነገር እግዚአብሔር ሰውን ሲፈልገው እንጂ በታሪክም ሆነ በመጽሐፍ ከጥቂት ቅዱሳን በስተቀር ሰው እግዚአብሔርን ሲፈልግ አናይም። ነገር ግን የንስሐ ሕይወት የሚያስተምረን ሰው ልክ አባካኙ ልጅ ወደ አባቱ እንደተመለሰው ወደ እግዚአብሔር እንዲመለስ ነው። አባካኙም ልጅ ለራሱ እንዲህ አለ፣ ተነስቼም ወደ አባቴ እሄዳለሁ። የሉቃስ ወንጌል ምዕራፍ 1 ቁጥር 5። በዮናስ መጽሐፍ ውስጥ እግዚአብሔር የሰውን ልጅ ወደ ንስሐ ሊያመጣቸው እንደሚፈልጋቸው እናያለን። ሁሉን ሰው እንደሚፈልግም እንመለከታለን። ወደ እርሱ የምትሄደውን ነፍስ ደግሞ ሊፈልጋት ሁልጊዜ ይጣራል። ምክንያቱም እግዚአብሔር አብ አንድያ ልጁን አሳልፎ መስጠቱን ስለ ነፍሱ ቤዛነት ነበርና የመርከበኞቹንም ነፍስ ራሱ ፈለገ። የነነዌ ሕዝቦችም ንስሐ ይገቡና ይድኑ ዘንድ ፈለጋቸው። ዮናስንም ለማዳን ማንኛውንም መንገድ ፈለገ። ሰው ወደ እርሱ ባሄድ እንኳን እርሱ ሰውን ከራሱ ጋር ለማስታረቅ ወደ ሰው ይሄዳል። የሽሮጁ ቅዱስ ያዕቆብ የጌታችንና የመድኃኒታችን የኢየሱስ ክርስቶስን ልደት ሁኔታ ሲገልጽ እንዲህ ብሏል። በእግዚአብሔርና በሰው መካከል ጥል ነበረ፣ ሰውም ለእርቅ ወደ እግዚአብሔር አልሄደም። እግዚአብሔር ግን ሰውን ከእርሱ ጋር ለማስታረቅ መጣ። እግዚአብሔር ሰውን የመፈለጉን ሥራ በሚሠራበት ጊዜ የነገር ክብሩን እንደሚነካ አድርጎ አይመለከትም። የሰማይና የምድር ፈጣሪ አምላክ አመጹን ወደ ደስታና ምሕረት በመለወጥ ይገልጣል። ይህም ወሰን የሌለው ፍቅሩን፣ ይቅር ባይነቱንና ታጋሽነቱን ያሳያል።